ሰው ጋር አንድ 3-4 ሰው ያስከትሉና ግብዣ ጠርቼዎታለሁ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አደረጉና ያ ጀማዓ አሏቸው፣ በሉ ወንድማችን ምግብ አዘጋጅቷል፣ ግብዣ ሁላችሁም ነው አሏቸው። ሰውየው በጣም ደነገጠ። እንዲያንተ ያላህ መልክተኛ፣ እኔ እኮ ያልኩት ከእርሶ ጋር አንድ 3-4 ሰው ነው፣ ለዚህ ህዝብ አይበቃም ያለው ምግብ ብሎ ነገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሂድና አሁን የምልህን አድርግ አሉት። የምልህን አድርግ አሉት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ነቢያችን ሰለላሁ ዐለይሂ ወሰለም ሂድና ሚስትህን ሊጡን እንዳትጋግሪው እየቦካ ይጠብቀኝ፣ ስጋውንም ከብረት ድስቱ እንዳታወጪው ከሚሰራበት ማለት ነው እንዳታወጪው ብለውሻል የአላህ መልእክተኛ ብለህ ንገር አንተ አሉት። ሰውየው ቶሎ ሄደ፣ ወደ ሚስት ጋር ደረሰ፣ ነገራት ጉዳዩን። እኔ አላውቅልሽም ብሎ ጀመረ ወሬውን። ምንድነው ምን ሆንክ አለችው። እኔ ቀስ ብለ ነብዩ ሰለላሁ ዐለይሂ ወሰለም ነግሬያቸው እንዳለ ህዝቡን 1500 ህዝብ ይዘው እየመጡ ነው አላቸው። ተቆጣች ሚስት። ቀስ ብለህ በጆሮአቸው ነገር አላልኩም ነበር አለችው። ይሄን ሁሉ ህዝብ የሚያበቃ ግብዣ የለኝም፣ ለአንድ 3-4 ከእርሶ ጋር ብቻ በላላልኩም አለችው። እኔ ብያቸው ነበር አለ። ነገር ግን እሳቸው በቃ ሂድና በከብረት ድስቱ እንዳታወጪው ሊጡንም እንዳትጋግሩ ብለው ነግረውሻል፣ የሚሆነውን ማየት ነው እንግዲህ አላት። ነቢያችን ሰለላሁ ዐለይሂ ወሰለም ከእርሳቸው ጋር ወደ 1500 የሚጠጋ ህዝብን ይዘው መጡ። ወዲያውም ሊጡን ወደ እኔ አምጡት አሉ። ፈደዓ ወባረከሁ ዐለይሂ ሰላቱ ወሰላም። ወዲያውም ሊጡን ተቀበሉና ዱዓ አደረጉ፣ ባረኩትም ይላል። ወዲያውም ስጋውን አምጡት አሉ ከተጣደበት። ነቢያችን ሰለላሁ ዐለይሂ ወሰለም ያዙና ዱዓ አደረጉ፣ ባረኩትም ይላል። አሁን ጋግሪ ብለው አዘዟት። ያቺ ሴት እየጋገረች ቂጣ ታቀብላለች። ነቢያችን ሰለላሁ ዐለይሂ ወሰለም አስተናጋጅ ሆነው ሰሃቦቻቸውን አንድ ቂጣ ይቀበላሉ፣ በእርሱ ላይ ስጋ እየጨለፉ ያደርጋሉ በጭልፋ። ለ1500 ህዝብ እንዲበቃ አደረጉት። ሁላችንም በላናል። ወላሂ የዓይን እማኝ ዘጋቢዎች ሲናገሩ ማለት ነው። ሐዲስ ላይ ቡኻሪና ሙስሊም ላይ ያለ ሐዲስ ነው። ሁላችንም እንዳለ በላን ጠገብን። ወላሂ እየማሉ ነው የተናገሩት። ወላሂ በአላህ ስም እንብናለን፣ ስንመጣ እንደነበረ ነው ሊጡ፣ ስጋውም እንደዚያው ነው፣ ሳይቀንስ ተመለሰን አሉ። ነቢያችን ሰለላሁ ዐለይሂ ወሰለም መጨረሻ ላይ በሉ። ሁሌ አስተናጋጅ ነበሩ በሰሃቦቻቸው መካከል። ዝቅ ብለው ከእነርሱ ያስተናግዷቸው። ነቢያቶች እንደዚህ ናቸው። ለህዝቦቻቸው የበላይነትን አያንጸባርቁም ነበር እንደ ንጉስ። ቦታቸዋል ለሁላቸውም አስተናግደዋቸው መጨረሻ ላይ በሉ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ እንዲበቃ የማድረግን ተአምር ተሰጥተዋል። ይሄ ብቻ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን የመካ ሰዎች ሊያሳዷቸው ባሉ ጊዜ መጨረሻ ላይ ከመካ ወደ መዲና ሲሳደዱ ማለት ነው፣ ነገ ነቢይ ሙሐመድ ሂጅራ ያደርጋሉ፣ ስደት ያደርጋሉ ወደ መዲና የሚለው ተሰማ። የመካ ሹማምንቶችና ንጉሶች ሙሐመድማ ወደ መዲና ሳይሳደድ በፊት ቶሎ መግደል አለብን ይህን ሰው አሉ። ቶሎ እንግደለው ተባባሉ። ተመሳጠሩ። እንዳለ የመካ ሹማምንቶችና ንጉሶች ውይይት አደረጉ። ከጎሳዎቻችን አንድ ሰው ቢገለው የዚያን ጎሳ ያጠቁታል፣ የእርሱ ጎሳዎች ለምን ገደላቸውብን ብለው ሊነሱ ይችላሉ። ስለዚህ ምን እናድርጋሉ? ከእያንዳንዱ ጎሳ ከአረቦች ጀግኖች ይመረጡና ከሁሉም ጎሳ የተውጣጡ ይግደሉት ሙሐመድን። ከዚያ በኋላ የትኛውን መበቀል እንዳለባቸውም ያደናግራቸዋል የእርሱ ጎሳዎች። ስለዚህ በዚህ መልኩ እንግደላቸው ተባባሉ። የግድያ ሙከራ በጣም ብዙ ጊዜ አድርገውባቸዋል። ያሏቸው አንድ ነገር ብቻ ነው። ያን የነቢያትን አምላክ የአብርሃምን፣ የኢስሐቅ፣ የያዕቆብን አምላክ እናምልክ ነው። እነዚህም ባዕድ አምልኮዎች ተዉ ነው ያሏቸው። ከዚያ ከአንዱ አምላክ ውጭ የሚመለኩትን ሌላ ምንም ያሏቸው ነገር የለም። እነርሱም የጠሉባቸው ይሄ ነው። ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላህ፣ በአንድ በአላህ በማመናቸው እንጂ ሌላ ነገር አልጠሉባቸው። አጀዐለ አልአሊሀተ ኢላሀን ዋሒዳ፣ አንድ አምላክ ብቻ አምልኩ ይለናል። እነ ሃዛ ለሸይኡን ዑጃብ፣ ይህ በጣም አስደናቂና የሚገርም ነገር ነው። ሌሎችን አማልክቶቻችንስ እንዴት እንተዋለን ብለው በዚህ ነገር ነው የጠሉባቸው። እንግደላቸው ብለው በዚህ ምስጢር ተመሳጠሩባቸው። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ ነበሩ። ጠዋት ልክ እንዳለ እነዚህ ሰዎች የመካ ጀግኖች የሚባሉ ከሁሉም ጎሳ የተውጣጡት በጣም በርካታ ወጣቶች ሰይፋቸውን ይዘው ከቤታቸው በር ጠበቋቸው። አላህን አንድ ተአምር ሊያደርግላቸው ነው። ያ ተአምር ምንድን ነው? በመካከላቸው አይናቸው ታውሮ እነዚህ ሰዎች ሰንጥቀው እንዲያልፉ ሊያደርጋቸው ነቢ ሰለላሁ ዐለይሂ ወሰለም ጠላቶች ውጭ ላይ እየጠበቁ ነው፣ አንተ ግን ዝም ብለህ ውጣ በሩን ከፍተህ አላቸው አላህ። ነቢያችን ሰለላሁ ዐለይሂ ወሰለም በሩን ከፈቱ።
እንዳለ ፊት ለፊት ተቆመዋል እንዳለ እርሳቸውን ለመግደል አይናቸው እንዲጨልምባቸው ሆነ። ነቢያችን ሰለላሁ ዐለይሂ ወሰለም ሰተት ብለው ከበሩ ወጥተው ሄዱ። አላህም በቁርአን ላይ ይህን ተአምር ይናገራል እንዳደረገላቸው በሱራ ያሲን ላይ ምን ይላል? ያሲን ወልቁርአኒል ሐኪም ኢነከ ለሚነል ሙርሰሊን ዐላ ሲራጢን ሙስተቂም ተንዚለል ዐዚዚር ረሒም ሊቱንዚረ ቀውመን ማ ኡንዚረ አባኡሁም ፈሁም ጋፊሉን ለቀድ ሐቀል ቀውሉ ዐላ አክሰሪሂም ፈሁም ላ ዩእሚኑን ኢና ጀዐልና ፊ አዕናቂሂም አግላለን ፈሂየ ኢለል አዝቃኒ ፈሁም ሙቅመሑን ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ይላል። ከፊት ለፊታቸውም ግርዶሽ አደረግኩኝ፣ ከኋላቸውም ግርዶሽ አደረግኩ፣ በቃ ጋረድኩባቸዋል። ፈሁም ላ ዩብሲሩን እነርሱ አንተንም አያዩህም። አላህ ጋረደባቸው፣ እንዳያዩቸው አደረገ። ወጡ። ነቢያችን ሰለላሁ ዐለይሂ ወሰለም ሄዱ። ከሄዱ በኋላ እየተደናበሩ አይናቸው ተከፈተ። ወደ ቤት ሲገቡ ጊዜ ማንም የለም ኢላ ዐሊ ብን አቢ ጣሊብ ሸውዶን አምልጦን ሄደ ማለት ነው። እና ይሄ ሌላኛው ተአምራቸው ነው። ከዚያ በኋላ ጉዟቸውን ቀጠሉ። ነቢያችን ሰለላሁ ዐለይሂ ወሰለም አሁንም የመካ ሽማምንቶች በእርሳቸው ላይ የግድያን ትዕዛዝ አላቋረጡም። ምን አሉ? የመካ ንጉሶች ሙሐመድ አምልጦን ሄዷል፣ እርሱን ይዞ ገድሉ ላመጣ 100 ግመል ሽልማት አለው ብለው አወጁ። ነቢያቶችን ለመግደል በጣም ብዙ ጥረት ተደርጓል። ቀደምት ነቢያቶችን እንደገደሉ አዛ እንዳደረጉ እርሳቸውንም ብዙ የግድያ